በልቼ አገሬን ከማፈርስ ሳልበላ ሞቼ አገሬ ብትኖር ይሻለኛል። ጉልበት ያለው መንግስት ነው የሚመስለኝ የነበረው። ጉልበት ያለው ህግ ነው የሚመስለኝ የነበረው። አሁን ግን ጉልበት ያለው ህገ ወጡ በየትም የሚጨፈረው ቡድን ሆኗል። የመከራዋ ሌሊት መጣች። እምነት የምትፈተንባት ክርስትና የተፈተነችባት ሌሊት መጣች። የኢትዮጵያ ዘመን አቆጣጠርና መስከረም 1 የሚባለው አገላለጥ ሊፋቅ ይገባል የሚል አጀንዳ ቀርቧል። ክርስቲያን ነኝ ማለት የምንፈራበት ሰዓት ይመጣል። ኦርቶዶክሳዊ ነኝ ለማለት የምንፈራበት ጊዜና ሰዓት ይመጣል። አማትበን መብላት፣ አማትበን ስራ መጀመር የምንፈራበት ሰዓት ይመጣል። ካላንደር ይቀር ካላንደር ይቀር እየተባለ ነው። ጎርጎሪያን ይኖርላችሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊ ጉዳይ ተመልሼ መጥቻለሁ። እንግዲህ አገራዊ ምክክር እየተካሄደ እንደሆነ ሁላችሁም ታውቃላችሁና ይህን ተከትሎ የኢትዮጵያ ዘመን አቆጣጠር መስከረም የሚለው እንዲቀየር እንግዲህ ለውይይት መቅረቡን እየሰማን እንገኛለን። ይህንን ተከትሎ አንዳንድ የሚነሱ ሀሳቦች አሉ። እንዲሁም ደግሞ ይልቅ በዚህ ሰዓት ሀገራዊ ምክክሩ መነጋገር አለባቸው ብለን የምናስባቸውን አንዳንድ ነጥቦች በተለይ ፋሲል የተባለ አንድ መምህር ያቀረበው ሐሳብ አለ። እነዚህ ነገሮች እንመለከታለን። ብፁዕ አቡነ ናትናኤልም የሚሉን ነገር አለ። ሌሎች ነገሮች ማስቃኛችሁ ይሆናል። የመከራዋ ሌሊት ቀርባለች ይላሉ አንድ አባት። እነዚህ ነገሮች እንመለከታለን። እስከ ፍጻሜው አብራችሁን ቆዩ። ላይክ እና ሼር ማድረጋችሁን አትርሱ። እስቲ ከሁሉ በፊት ሀገራዊ ምክክር ላይ የቀረበውን ውይይት ላስቃኛችሁ። የኢትዮጵያ ዘመን አቆጣጠርና መስከረም 1 የሚባለው አገላለጥ ሊፋቅ ይገባል የሚል አጀንዳ ቀርቧል። ጠበቃና የህግ አማካሪ ያያሉ ይተናል። ከዚህ ቀደም ኢትዮጵያ የሚባለው ስም ራሱ አይመጥነንምና ሊቀየር ይገባል ተባለ። ነገር ግን ያው እንደ አጀንዳ ቀርቧል እንጂ አሁን እየተወያዩበት ነው አይደለም አላውቅም። ነገር ግን በሚገርም ሁኔታ አሁን ደግሞ እየተነሳ ያለው ካላንደር የኢትዮጵያ ዘመን አቆጣጠር ካላንደሯ ኢትዮጵያን አይወክልም፣ ስለዚህ ሊፋቅ ይገባል የሚል ሐሳብ ተነስቷል ከአንዳንድ ወንድም እህቶቻችን። እሱም ብቻ ሳይሆን በተጨማሪም ደግሞ መስከረም 1 የዘመን መለወጫ ሊሆን አይገባም የሚል ሐሳብ ተነስቷል። ወይዘው ሐሳቡ እንደ ሐሳብ በመነሳቱ አይቆጨንም፣ አይከፋንም። ምክንያቱም የዚህ ሐሳብ ባለቤት ዓላማው ምንድነው የሚለውንም ጠንቅቀን ማየት እንድንችል ስለሚያደርግ። ምክክሩ ግን ዓላማው ምንድነው? ምክክሩ የቀደመችውን ኢትዮጵያ ታሪክ ማጥፋት ነው እና አዲስ ኢትዮጵያን መገንባት ነው ወይንስ የቀደመችውን ኢትዮጵያ ሐሰተኛ ትርክቶችን አንጾ ማስቀጠል ነው? እንግዲህ የዘመን አቆጣጠር በወንድሞቻችን በሳውዲ አረቢያ እንኳን እየተደረገ ያለው የዘመን አቆጣጠር በአውሮፓውያን አቆጣጠር ግሪጎሪያን ካላንደር ከዘመነ ክርስቶስ ልደት በፊት ከክርስቶስ ልደት በኋላ ተብሎ በሚቆጠረው ነው። ሳውዲ እንኳን የምታከብርበትና የምትቆጥርበት ማለት ምን ነው? ወደ ሀገርህ ስትመጣ የሀገርህን ማንነትና እሴት ካላጠፋው የኔ ሃይማኖት የሚለውን ነገር ካልገባ ማለት ለምን አስፈለገ? ለምን ፍጹም ሰላማዊ የሆነውን ነገር ቁርሾ ማድረግ አስፈለገ? አይ ቲንክ እንዲህ አይነት ጉዳዮችን ሐሳቡ እንደ ሐሳብ መነሳቱ ባይከፋም ሐሳቡን ነገር ግን የሐሳቡን ከጀርባ ያለውን ተልእኮን መሰረት እያደረገ ታሪክን፣ ኢትዮጵያዊ ማንነትን፣ መሰረትን የማጥፋት ነገር ያለው እንደሆነ መሟገት የሁላችንም ኃላፊነት ነው ብዬ አምናለሁ። በኔ በኩል መስከረም 1ን እስቲ እንመልከት። መስከረም 1 ዘመን አቆጣጠር እንዴት ነው ሊጠፋ የሚችለው? መስከረም የሚለው ቃሉስ ራሱ ምን ነው የሚያመላክተው? ወራቶቻችን እኮ ሰንደይ የፀሐይ ቀን ምናምን የሚለው መንደይ የጨረቃ ቀን እየተባለ አይደለም እኮ የኛ እያንዳንዱ ነገር ግን ከስነ ፍጥረት ጋር የተገናኘ ኃያልነትን የሚያሳይ ነገር ነው ማለት ነው። ይህ እኮ ሊያግባባን እንጂ የሚገባው ሊያራርቀንና ጭራሽ አጀንዳ ልንሆን አይገባም። መስከረምን ስንመለከት ዝናቡ አልፎ ፀሐይና አበቦች የሚፈኩበትን ተስፋን የሚመነጭበትን ነው እንድናይ የሚያደርገን። እንዴት መስከረም 1 ጋር እንጣላ? የምንጣላው ነገር ጠፍቶን ጭራሽ መስከረም ላይ እንጣላ ከመስከረም ጋር። አሁን ደግሞ ትንሽ ቆይተን ሰኞና ማክሰኞም ጋር ልንጣላ ነው ማለት ነው። ስለዚህ አይ ቲንክ ምንም እንኳን የኢትዮጵያ ዘመን አቆጣጠር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ጋር መሰረት ያደረገ ቢሆንም ነገር ግን ይሄ ዘመን አቆጣጠር ድንበር ተሻግሮ ሀገር አቀፍ ሆኗል።
ስለዚህ ይሄን ሀገር አቀፍ የሆነን ነገር ማጥፋት የምክክር ኮሚሽኑ ዓላማ ነውን? እስቲ ከዚህ ጋር በተያያዘ የእናንተ ሐሳብ አስተያየት ምንድነው? እንሞግት፣ እንነጋገር፣ ግብአት እንስጥ። ውጪ ሆነን ተመልካች ብቻ ሳይሆን አድማጭ ብቻ ሳይሆን ሐሳብ ሰጪዎች ምንድነው? ሐሳብ አስተያየታችሁን ስጡን። የሚመለከተው አካል ጋር እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት ማድረግና አትርሱ። አመሰግናለሁ። ካላንደር ይቀየር ካላንደር ይቀየር እየተባለ ነው። ጎርጎሪያን ይኖርላችሁ። ጎርጎሪያንም እኮ ቢፎር ክራይስት አፍተር ክራይስት አለ። ጎርጎሪያን ሂጅራ አይደለም እንዴ? መጀመሪያ እስቲ ይሄንን ድሃ ህዝብ ጠግቦ በልቶ ይደል ብላችሁ ሐሳብ አቅርቡ። እዛ ቦታ ላይ ሐሳብ ለዚህ ድሃ ህዝብ ምን አይነት መፍትሄ ብንፈጥር ነው ይህንን ህዝብ ከድህነት ልናውጠው የምንችለው የሚለው ሐሳብ አይቀርም ካላንደር ከመቀየር። ወይ እግዚአብሔር፣ የዚህ ትውልድ አካል ሆንኩ እኔ። ካላንደር ይቀየር ያለ ትውልድ አካል መሆኔ ትንሽ ህመም ይሰማል። ቢገባችሁ እኮ ነፃነት፣ ኢትዮጵያዊነት መለያችን እኮ ነው። ካላንደራችን መለያችን ነው። እኛ 2018 ላይ ነን፣ ነጮቹ 2026 ላይ ናቸው። ልዩነታችን ነው ካላንደራችን። ካላንደር ይቀየር። በነፃ ምድር ላይ ባርነትን መናፈቅ። እንግዲህ እንደሰማችሁት ነው ወንድማችን ጠበቃ አያሌው በተለይ ሰፋ አድርጎ ያነሳቸው ሀሳቦች አሉ ከኢትዮጵያ ዘመን አቆጣጠር ጋራ ማለት ነው። እንግዲህ ከኢትዮጵያ ዘመን አቆጣጠር ማለት መስከረም የሚለው እንዲቀየር ነው። ባይዘዌ ሌሎች ዓለማትም ብናይ ከክርስቶስ ልደት በፊትና ከክርስቶስ ልደት በኋላ የሚሉ አቆጣጠሮች አሉ። ለምን ይሄንን መቀየርና ለምን ለውይይት ራሱ መቅረም እንደፈለገ አላውቅም። ምክንያቱም ሁላችንም ኢትዮጵያውያን መቼም በዘመን አቆጣጠር ስንጣላ ስንፋሸግ ታይተን አናውቅም። የራሳችን የሆነ የተለየ ዘመን አቆጣጠር አለ ከሌሎቹ ዓለማት የምንለይበት። የአውሮፓውያን እኮ ብትመለከቱ አንዴ በወር 31 ይሆናሉ፣ አንዴ በወር 29 ይሆናሉ፣ አንዴ 30 ይሆናሉ። ወጥ የሆነ ነገር የላቸውም። ይቺ 5ቷና 6ቷ ቀን የምትፈጥረው ለውጥ ለማካካስ እያሉ በርካታ ነገሮችን እያደረጉ በአመት ውስጥ ቀናትን እያዛቡ ወራትን እያዛቡ እንመለከታለን። በኢትዮጵያ ግን ይሄ የለም። ያቺ የራሷ የሆነ ዘመን አቆጣጠር አድርገው 5ቷን ቀን ጳጉሜ አድርገን ታሪክ ያለን ባህል ያለን ሰዎች ነን። ስለዚህ ለምን ይሄን እንደተፈለገ አላውቅም። የኢትዮጵያን ባህል ለማጥፋት ወይስ አዲስ ኢትዮጵያ ለመመስረት በርካታ የምንነጋገርባቸው ርዕሶች አሉ። ዛሬ ሀገራዊ ምክክሩ ከዚህ በላይ የሚያሳስበን እኛ ኢትዮጵያውያን እኮ ከዚህ በላይ በዚህ ሰዓት እያስጨነቀን ያለ ነገር አለ። የሰላም ሁኔታ ያስጨንቀናል፣ የኑሮ ሁኔታ ያስጨንቀናል። ከሌሎች ዓለማት ራሳችንን ሰርተን እኩል የምናደርግበት ነገር ያስጨንቀናል። በክፍለ ሀገሩ ብትመለከቱ እኮ አብያተ ክርስቲያናት መሄድ ያስጨንቃል። ዛሬ እኛ እንደ ልብ ግሸን እንሄዳለን እንዴ? ዛሬ እንደ ልብ አክሱም እንሄዳለን? ዛሬ እንደ ልብ ደብረ ሊባኖስ እንሄዳለን? ዛሬ እንደ ልብ ጻድቃኔ ማርያም ሄደን? በጣም የሚያሳስቡና መፈታት ያለባቸው ነገሮች ቅድሚያ አሉ። እነዚህ ላይ ውይይቶች ማድረግ ይበልጥ የተሻለ ነው ብዬ አስባለሁ፣ እንደ አንድ ዜጋ ማለት ነው። አንድ መምህርና እስቲ የተነሱ ሐሳቦችን ላስቃኛችሁ። የሚመስለኝ የነበረው ጉልበት ያለው ህግ ነው የሚመስለኝ የነበረው። አሁን ግን ጉልበት ያለው ህገ ወጡ በየትም የሚጨፈረው ቡድን ሆኗል። እዚህ ያለው ሰውስ እንዴት ነው ወጥቶ ሊገባ የሚችለው? ስለዚህ በየትኛውም አግባብ መግለጫ በቂ አይደለም። በቂ ሊሆን የሚችለው የሰዎችን ደም በአግባቡ ማበስ ሲቻል ነው። የሰዎችን እንባ በአግባቡ መጥረግ ሲቻል ነው። መንግስት ሰው እኮ ህዝቡ የሚኖረው እኮ መንግስትን አምኖ ነው። እንቅልፍ የሚተኛ እኮ መንግስትን አምኖ ነው። ባያምንም ኑሮማ እንደ ሌላው አግሬሲቭ መሆን ይችላል። ማን ይከለክለዋል? ሌላው ህገ ወጥ ቡድን ሲሆን ዝም ብሎ ቆሞ የሚታረድበት አግባብ በምንም ታምር ሊኖር አይችልም። የየራሱ አስተዋጽኦ ማድረግ የሚችልበት እድል ስላለው ማለት ነው። ይሄን እድል ግን ለመንግስት ሰጥቶ ነው እፎይ ብሎ ተቀምጦ የነበረው። ይሄንን የማያድን መንግስት ከሆነ ደግሞ መንግስት ህገወጦችን ዝም ብሎ ህገወጥ ቡድን ነው፣ ዘራፊ ነው፣ ምንድነው ሊሆን አይችልም። ስለዚህ አንድ እነዚህ ሰዎች እነኚህ ቡድኖች በአሸባሪነት ሊፈረጁ ይገባል። ቁጥር አንድ የፓርላማ ስራ ዛሬ መሆን አለበት። አለበለዚያ አስፈጻሚው ሊያመጣ የሚችልበት መንገድ በመቻቸት አለበት። ሁለተኛ መንግስት በዚህ ላይ መውሰድ የሚችልበትን እርምጃ እንዲወስድ መደረግ አለበት። ከዚያ ውጭ ግን ከዚህ በኋላ መግለጫ እየሰጡ መኖር አይቻልም።
እኔም በዚህ ጉዳይ ላይ ተቀምጬ ልወያይ አልችልም። ማን የወከለኝ ህዝብ ነው? ለማን ነው ተቀምጬ ልወያይ የምችለው? በሞተ ህዝብ ደም ላይ ቁጭ ብዬ ነው እንዴ ልወያይ የምችለው? ሊሆን አይችልም። እንዲህ መጫወቻ ላይ ሰው ህይወት እስኪ ያስቡት። ማድበስበስ ነው የተጀመረው እዚህ ሀገር። ድብስብስብስ እነሱ አርሶ አደር ምንም ማያውቅ ጉዳዩ የማይመለከተው እየተጨፈጨፈ እንዲህ ድብስብስ አድርገን ጥያቄ ይመጣል። በሚቀጥለው እንነጋገራለን። እንዲህ የሚባል ነገር ትክክል አይደለም። መነጋገር አለብን። ህፃናቶቹ እዛ በረሃ ላይ ፈሰው እኮ ቀርተዋል። ማን ነው ዙሮ የሚያያቸው? አሁን እነዚህ እናት ወላጆቻቸው ስብሰባ ሄዱ፣ በመትረየስና በቦምብ ታጨዱ። ህፃናት ወደ ግራ ሄዱ፣ ወደ ቀኝ ሄዱ፣ ጫካ ውስጥ። እንዲሁ ትንሽ እንዴት አይነት ህሌና ነው ለብስብስ እያደረግን የምንሄደው? ስለዚህ በዚህ አጀንዳ ውይይት ካልተደረገ፣ ይሄ ምክር ቤት በዚህ አጀንዳ ውይይት ካላደረገ በሌላ ሊወያይ አይችልም። ይሄ እንወያይ ስለኔ ዝም ብሎ በስሜት ፈርሶ እነሱ የሚፈልጉት አገሪቱ እንድትፈርስ የሚፈልጉት ኃይሎች በሚፈልጉት እንሄድ እያልኩ አይደል። እነሱ ይሄ ብጥብጥ ተነስቶም እንድትፈርስላቸው ነው የሚፈልጉት። ከተጠያቂነት ለማምለጥ ነው የሚሮጡት። በሱ መንገድ አይደለም። መጠየቅ አለ። በግልጽ ተናግረን ፊት ለፊት ተነጋግረንበት አውግዘነው በቃ አካፋን አካፋ ብለን ተናግረን በዚህ ተልከው በዛ መተው ሳንል በግልጽ ውይይት አድርገን ልናወግዛቸው ልንታገልበት ይገባል። እኔ ከልቤ ነው የምነግራችሁ፣ አልዋሻችሁም። እየተራብኩኝ እየሰራው በሞት ይሻለኛል። ለእኔ ክብር ነው። እኔ ክብር ነው። እኔ ያደርጋለሁ። በልቼ አገሬን ከማፈርስ ሳልበላ ሞቼ አገሬ ብትኖር ይሻለኛል። ውሸት አይደለም። አብረውኝ የኖሩ የሰሩ ከአርባ ምንጭ የመጡ እዚህ ብዙ አሉ፣ ይነግሯችኋል ማወራው እውነት እንደሆነ። እዚያም ይሄን ነው ማወራው የነበረው እና ደስ ብሎኛል። ተንፍሼ ዛሬ ብሞት አይቆጨኝም። የኢትዮጵያ ችግር ከአገረ መንግስት ግንባታ ነው የሚጀምረው እና በጣም አዝናለሁ። የብዙ ሺህ ዓመታት የአገረ መንግስት ታሪክ ያለን ህዝቦች ሆነን ሳለ ጠንካራ የሆነ በአግባቡ የታነጸ የመንግስት ስርዓት የለንም። ሙሉ በሙሉ ስናፈርስ እንደገና አዲስ ስንሰራ፣ ስናፈርስ ስንሰራ፣ ስናፈርስ ስንሰራ እዚህ ደርሰናል። አዲስ ኢማቹር የሆነ የመንግስት ስርዓት ነው ያለን። ግና በጣም ስንፈራራ፣ ስንራራቅ፣ ሳንቀራረብ፣ አብረን ሳንሰራ፣ ተውት ሌላ በእኛ እጅ ያለውን ዩኒቨርሲቲ እንኳን ለመገንባት ያልቻለን ሰዎች አይደለን። እነዚህ ስለ ሰላም፣ ስለ ሀገራችን ስላለው ወቅታዊ ሁኔታ ሁለቱም የገለጹትን ሰምታችኋል። በዚህ ሰዓት ውይይት መሆን ያለበት ይሄ ነው። በዚህ ሰዓት መነጋገር ያለብን ይሄንን፣ በዚህ ሰዓት መፍትሄ ማምጣት ያለብን ስለዚህ ነገር በዚህ ሰዓት ማለት ነው። ወገኖቻችን ላይ እየደረሰ ያለው ነገር መቆም ያለበት ነገር። አዎ ልማቱ እየተሰራ ነው። በተለይ በአዲስ አበባ በክልሎችም ልማት እየተሰራ ነው። አብሮ ግን መጓዝ ያለባቸው ነገሮች እነዚህ ናቸው። በተለይ እኔ መናገር የምፈልገው መንግስት የሚቀጥሉትን እንግዲህ ምርጫ አሸንፏል፣ የሚቀጥሉትን 5 ዓመታት ስለ ዜጎች ነው መስራት ያለበት ብዬ አስባለሁ። ስለ ሰላም ነው መስራት ያለበት። ስለ ኑሮ ውድነት ህዝቡ ሰርቫይቭ አድርጎ የሚኖርበት፣ ህዝቡ ሀብት ንብረት የሚያፈራበት፣ እነዚህ ነገሮች ከድህነት ዓለም የምንወጣበት፣ ልክ እንደ ሌሎቹ ዓለማት የሚበላና የሚጠጣ ነገር እንዳያሳስበን ሊሆን ይገባል። ቀጣዩ 5 ዓመታት ላይ ትኩረት አድርጎ መስራት ያለበት፣ ትኩረት ሰጥቶ መስራት ያለበት ይሄንን ነው። ዛሬ ኢትዮጵያ ውስጥ ያለውን ነገር ስለምናውቁ ማለት ነውና ውይይት መቅረብ ያለባቸው እነዚህ ነገሮች ናቸው ብዬ አስባለሁ። እናንተ በዚህ ላይ ሐሳብ ስጡ። 2 ነገሮችን ላስመለክታችሁና በዚህ እንጨርሳለን። ጥቆማ ለመስጠት ያህል ነው የመጣሁት። ብፁዕ አቡነ ናትናኤል የተናገሩትና አንድ አባት የመከራዋ ሌሊት ቀርባለች ይላሉ። የመከራዋ ሌሊት መጣች።
እምነት የምትፈተንባት ክርስትና የተፈተነችባት ሌሊት መጣች። እረኛውን እመታለሁ የመንጋውን በጎች ይበተናሉ ተብሎ በነቢያት እንደተነገረ ሁሉ የሚበተንባት ሁሉ የሚፈተንባት የመከራ ሰዓት ትመጣለች። ክርስቲያን ነኝ ማለት የምንፈራበት ሰዓት ይመጣል። ኦርቶዶክሳዊ ነኝ ለማለት የምንፈራበት ጊዜና ሰዓት ይመጣል። አማትበን መብላት፣ አማትበን ስራ መጀመር የምንፈራበት ሰዓት ይመጣል። የመከራ ምሽት አይጣል ነው። የጭንቅ ምሽት አይጣል። እግዚአብሔር መልአክ ቅዱስ ገብርኤል ለሰው ልጆች የተለየ ፍቅር ያለው ትሁቱ መልአክ ቅዱስ ገብርኤል አብሳሬ ትስብእት ቅዱስ ገብርኤል ደስ የሚል ዜና የሚናገር ቅዱስ ገብርኤል የምስራች ተናጋሪው ቅዱስ ገብርኤል የእመቤታችን ወዳጅ ቅዱስ ገብርኤል እውነተኛው መልአክ ቅዱስ ገብርኤል ወንድ ልጅ ትወልዳለህ ስሙን ዮሐንስ ትለዋለህ ሲለው ይህ ነገር እንዴት ይሆናል? እኔ አርጅቻለሁ፣ ሚስቴም አርጅታለች፣ ዘመኗ አልፏል፣ ይህ ነገር አይሆንም አለ። ያለማመን ድንጋይ፣ ይህ ድንጋይ መንከባለል አለበት። ድንጋዩን ማን ያንከባልልልናል አሉ። ማን ያንከባለው ይሄንን ድንጋይ? በመካከላችን ያለ በእግዚአብሔርና በእኛ መካከል ያለውን ድንጋይ ማን ያንከባለው? ብዙ ድንጋዮች አሉ እኮ ጌታችን ጩኸታችንን እንዳይሰማ ያደረገ በእግዚአብሔርና በእኛ መካከል ምሕረት እንዳይኖር የከለከለ ድንጋይ አለ። ሌላው ገንዘብን የመውደድ ድንጋይ አለ። ገንዘብን አምላክ የማድረግ ድንጋይ አለ። እነሆ ለሁለት ጌታ መገዛት አይቻላችሁም እንዳለ ጌታችን፣ ለገንዘብና ለእግዚአብሔር መገዛት አይቻልም። ገንዘብ መጠቀሚያ ነው። ዕውቀት መጠቀሚያ ነው። ጉልበት መጠቀሚያ ነው እንጂ መመኪያ አይደለም። ከራሳችን በላይ ልንወደውም አያስፈልግም። ይህ ድንጋይ ካልተንከባለለ ለእግዚአብሔርና ለገንዘብ መገዛት ስለማንችል ጌታችንን ማየት አንችልም። ሌላው የፍርሃት ድንጋይ ነው። ቀኑ ሲጨላልም፣ መከራ ሲመጣ፣ ክርስትና ስትፈተን ሁሉ መጠቋቆሚያ ሲያደርግ የመፍራት ድንጋይ ተንከባሎ ከፊት ይቆማል። እንዲህ ነው የመከራ ሌሊት ስትመጣ ማንነትህን ማዕተብህን ደብቀ ከማይመስሉ ጋር ትቀላቀላል። የፍርሃት ድንጋይ ተቀጥቅጦ መወገድ አለበት። የዘረኝነት ድንጋይ፣ የአድመኝነት ድንጋይ፣ የትዕቢት ድንጋይ፣ ያለማመን ድንጋይ፣ የጥርጥር ድንጋይ መወገድ አለበት፣ መነሳት አለበት። እግዚአብሔርን እንዳናይ ያደረጉን ብዙ ድንጋዮች አሉ በሕይወታችን። እነዛ ድንጋዮች መንከባለል አለባቸው። እኛ የምንችለውን ድንጋይ ማንከባለል፣ የማንችለውን ግን ወደ እግዚአብሔር መጮ። ይሄ ድንጋይ አለብኝ፣ ይህንን ድንጋይ አንከባልልኝ። የዝሙት ድንጋይ አለብኝ፣ አንከባልልኝ። የዘረኝነት ድንጋይ አለብኝ፣ አንከባልልኝ። ያለማመን የጥርጥር ድንጋይ አለብኝ፣ አንከባልልኝ። አንተን እንዳላይህ ያደረገ ድንጋይ በመካከል በእኔና በአንተ መካከል አለ። ጌታ ሆይ አንከባልልን ልንለው ያስፈልጋል። ኢትዮጵያ እኮ ክርስትናን ስትቀበል ሐዋርያው ቅዱስ ጳውሎስ እንኳን አልተመለሰም እኮ አልተመለሰም። ክርስትናን ስንቀበልኝ አሳዳጅ ነበር እሱ እንኳን ያን ጊዜ። ባይገርማችሁ እኛ ክርስትናን ስንቀበል፣ ጥምቀትን ስንቀበል፣ ይዘን ወደ ሀገራችን ስንመጣ ሐዋርያው ቅዱስ ጳውሎስ እንኳን አላመነም ነበር። ቀድመነዋል እኮ እኛ። አዎ ከዛ በኋላ ቀስ ብለን ደግሞ በብሉይ ኪዳን ትልቁን የሃይማኖት መገለጫ የሙሴን ጽላት ወደ ሀገራችን እንዳመጣ ነው። በአዲስ ኪዳን ትልቁን መስዋዕትነት የተገለጠበትን ትልቁ የፍቅር መገለጫ ጠላታችን ዲያብሎስ ድል የተደረገበትን ትልቁን መሳሪያ መስቀሉንም አመጣን አለን። ሁሉም እኛ ጋር ሆነ። አይደለም አይደል እንዴ? ትልቁ ነገር ክርስቶስ ራሱን ሰውቶ ዓለምን ያዳነበትን የነጻነት አርማ የሰላም ምልክት የሆነውን ከቀስት የምናመልጥበትን ምልክት ጠላታችን ዲያብሎስን ድል ያደረግንበት
የሆነበት ትልቁ ምልክት ሱሪ ኃጢአት ነው የሚለው ኮንሰፕት ኬት ነው የመጣው? ኬት ነው የመጣው? ላይክ ሴቶች ሱሪ ሲለብሱ ኃጢአት ነው የሚለው ኮንሰፕት ማለት ነው። አብዛኞቻችን ሱሪ መልበስን እንደ ኃጢአት ስለምንቆጥረው ነው። ላይክ ሎጂካል ሆናችሁ ሬፈረንስ ነው እንድትነግሩ የሚፈልገው እንጂ የራሳችሁን አስተሳሰብና ፍላጎትና ትራዲሽን አይደለም እንድትነግሩ የሚፈልገው። ሱሪ በሚለብሱ ሴቶች መሀል ቀሚስ ለብሶ መሄድ ጅልነት ነው። ሱሪ ኃጢአት ነው የሚለው ኮንሰፕት ኬት ነው የመጣው? ኬት ነው የመጣው? ላይክ ሴቶች ሱሪ ሲለብሱ ኃጢአት ነው የሚለው ኮንሰፕት ማለት ነው። አብዛኞቻችን ሱሪ መልበስን እንደ ኃጢአት ስለምንቆጥረው ነው። አሁን ሴት ሱሪ ብትለብስ ኃጢአት ነው ጽድቅ ነው ከማለት ይልቅ ሴት ሱሪ ስትለብስ ማን ነው የምታሳየን ነው? ክርስቶስን የምታሳየን? ድንግል ማርያም ነው የምታሳየን ነው? ማን ነው የምታሳየን? እውነት ይሄ ነገር ክርስቶስን ያሳያል ወይ ብላችሁ አስቡና፣ ያሳያል ካላችሁ ልበሱት። ህሊናችሁ ተፈጥሮ አያስተምራችሁም? ምን አለ ቅዱስ ጳውሎስ? ባክ የምታደርጉበትን ጥቅስ ስናየው አንዱ ሴት የወንድ ልብስ አትልበስ ነው የሚለው። በቤተክርስቲያናችን ትንታኔ ይሄ ሜታፎሪካል ነው እንጂ አክቹዋሊ ልብሱን አትልበስ አይደለም። እንግዲህ ሄዳችሁ መጠየቅ ትችላላችሁ። ከዛ ውጪ ግን ቢሆን እንኳን በዛ ጊዜ መጽሐፍ ቅዱሱ በተጻፈ ጊዜ የወንድ ልብስ ቀሚስ ነበረ። ስለዚህ ቀሚስ ነው መልበስ የሌለብን እንደዛ ካላችሁ እና ሱሪ የወንድ ልብስ የሆነው ራሱ በቅርብ ነው። ገባችሁ? ሱሪ አትልበስ የሚል ምን መጽሐፍ ቅዱስ አለ? ኦሪት ዘዳግም ያለውም እኮ ወንድ የሴትን ሴት የወንድን አይልበስ ነው የሚል እንጂ ሱሪ የወንድ ነው የሚል ግን የለም ያለው። በመልከቱ ለክፋትማ ለቀይ ሰጠ ቢባን ሙንቱ ለተንኮል ይራቀቃሉ አለ ኢሳይያስ። ለተንኮል ሊቅ ናቸው አለ በእውነቱ ማለት ነው። ግን ተፈጥሮ አያስተምራችሁም ወይ? ስለዚህ ስትናገሩ ስትሳደቡ ቆይ ኋላ መጣበታል። የማን ማዛ ናችሁ? ንግግራችሁ ማንን ነው የሚገልጠው? ክርስቶስን ልናሳይ የተፈጠርን ሰዎች ነን። ሰዎች እኛን አይተው እግዚአብሔርን ማየት አለባቸው። በእኛ አውሬነት መታየት የለበትም። በእኛ ሰይጣንነት መታየት የለበትም። እንዲህ ያለውን ነገር እንድናሳይ አምላከ ቅዱሳን ይርዳል። ለአንዴና ለመጨረሻ ጊዜ ሴቶች ሱሪ ይለብሳሉ አይለብሱም፣ ኃጢአት ነው አይደለም የሚለው መልስ እንሰጥበታለን። ቪዲዮ ትንሽ ረዘም ሊል ስለሚችል በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ቫይራል እንዲወጣ እስከ መጨረሻው ድረስ ተከታተሉት። ሴቶች ዛሬ ትልቁን መልሳችሁን ታገኛላችሁ። በዚህ አማካኝነት ስርዓት ይዛችሁ ትከተላላችሁ ማለት ነው። በመጀመሪያ ደረጃ ቤተክርስቲያን በሎጂክ ሳይሆን በመንፈስ ቅዱስና በስርዓት ነው የምትመራው። ከዚህም ባሻገር ቤተክርስቲያን ዶግማ፣ ቀኖና፣ ስርዓትና ቅዱስ ትውፊት ባህል አላት። በእነዚህ ትመራለች። እንዲሁም ቤተክርስቲያን ከመጽሐፍ ቅዱስ ጋር የማይጋጩ አዋልድ መጻሕፍትን ትቀበላለች። በእነዚህ አዋልድ መጻሕፍት ውስጥ ደግሞ መጽሐፍ ቅዱስ ላይ ያልተጠቀሱ ከመጽሐፍ ቅዱስ ጋር የማይጋጩ ስርዓቶች አሉ። ከዚህም ባሻገር ደግሞ ሐዋርያት ከጌታችን እግር ስር ቁጭ ብለው ተምረው፣ ሐዋርያነ አበው ደግሞ ከቅዱሳን ሐዋርያት እግር ስር ቁጭ ብለው ተምረው፣ እንዲሁም ከሐዋርያነ አበው ላይ የተነሱ ቅዱሳን ሊቃውንት አባቶቻችን ደግሞ ከሐዋርያነ አበው ቅዱሳን እግር ስር ቁጭ ብለው ተምረው፣ እንዲሁም መንፈስ ቅዱስ ገልጾላቸው የጻፏቸው ብዙ መጻሕፍትና ስርዓቶች አሉ። ከነዚህ መጻሕፍት መካከል ፍትሐ ነገሥት፣ መጽሐፈ ዲድስቅልያ፣ መጽሐፈ አብጢሊስ፣ ኪዳን፣ ሃይማኖተ አበው፣ ስንክሳር፣ ገድላት፣ ድርሳናትና የመሳሰሉ ተጠቃሾች ናቸው። ከዚህም ባሻገር መጽሐፍት ላይ ያልተጻፉ በጉባኤ ቤት የሚነገሩ ከአባቶች ወደ ልጆች በቃል ሲተላለፉ የመጡ ቅዱስ ትውፊቶች አሉ። ስለዚህ ከመጽሐፍ ቅዱስ ባሻገር ቤተክርስቲያን በእነዚህ መጽሐፍት ስርዓትን፣ ቀኖናን፣ ትውፊትን፣ ባህልን፣ ታሪክን ታስተምረናለች፣ እንማራለን፣ እንጠብቃለን ማለት ነው። ወደ እህታችን ጥያቄ እንመለስ። ሱሪ ኃጢአት ነው የሚለው ኮንሰፕት ኬት ነው የመጣው? ምክንያቱም ባክ የምታደርጉበትን ጥቅስ ስናየው አንዱ ሴት የወንድ ልብስ አትልበስ ነው የሚለው። በቤተክርስቲያናችን ትንታኔ ይሄ ሜታፎሪካል ነው እንጂ አክቹዋሊ ልብሱን አትልበስ አይደለም። እንግዲህ ሄዳችሁ መጠየቅ ትችላላችሁ። እሺ፣ ሴቶች ሱሪ ሲለብሱ ኃጢአት ነው የሚለው ሐሳብ ከየት ነው የመጣው ብላ ጠይቃለች። እኛም ደግሞ ሴቶች ሱሪ ሲለብሱ ኃጢአት ነው የሚለው ሐሳብ የመጣው ዘዳግም 22 ቁጥር 5 ሴት የወንድን ልብስ አትልበስ፣ ወንድም የሴትን ልብስ አይልበስ፣ ይህን የሚያደርግ በአምላክ በእግዚአብሔር ዘንድ የተጠላ ነውና የሚለውን ሐሳብ ይዘን ነው ሴቶች ሱሪ ሲለብሱ፣ ወንዶች ደግሞ የሴቶችን ቀሚስ ሲለብሱ ኃጢአት ነው የምንለው። እህታችን ደግሞ ምን እያለች ነው? በቤተክርስቲያናችን ትንታኔ ሙሴ ይህን ቃል የተናገረው ሜታፎሪካሊ ነው እንጂ አክቹዋሊ ልብሱን አትልበሱ ማለት አይደለም ብላ እየተናገረች ነው። የኔም ጥያቄ ደግሞ የትኛዋ ቤተክርስቲያን የትኛዋ ጉባኤ ቤት ናት ይህን ቃል ሜታፎሪካሊ እንጂ አክቹዋሊ አይደለም ማለትም ቃሉ ምሳሌያዊ እንጂ ቀጥታ የተነገረ ቃል አይደለም ብላ ያስተማረችው ነው። የኔም ጥያቄ የትኛዋ ቤተክርስቲያን የትኛው ጉባኤ ቤት ነው እንዲህ ብላ ያስተማረችሽ የነገረችስ የቱ መምህርስ ነው? እኔ ግን ዘዳግም ላይ ያለው ቃል ሜታፎሪካሊ እንዳልሆነ በማስረጃ ልንገራችሁ። በመጀመሪያ ደረጃ በቤተክርስቲያናችን የወንድና የሴት ልብስ የተለያየ ነው። የአለባበስ ስርዓቱም ይለያል። ማስረጃ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 4 ላይ ራሱን ተከናንቦ የሚጸልይ ወይም የትንቢትን ቃል የሚናገር ወንድ ሁሉ ራሱን ያዋርዳል ይላል። ስለዚህ ወንድ ልጅ ተከናንቦ መጸለይ፣ ስርዓተ አምልኮ መፈጸም አይችልም። ይሄ ስርዓት ነው። ይቀጥልና ደግሞ የሴቶችን ሲናገር አንደኛ ቆሮንቶስ ምዕራፍ 11 ቁጥር 5 ላይ ራሷን ሳትከናነብ የምትጸልይ ወይም የትንቢትን ቃል የምትናገር ሴት ሁላ ራሷን ታዋርዳለች ይላል። ስለዚህ ወንዶችና ሴቶች አለባበሳቸው አንድ አይነት እንዳልሆነ ይናገራል ቅዱስ ጳውሎስ። ይቀጥልና በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ ደግሞ እንዲሁ ሴቶች ጠጉርን በማሳመር ወይም በወርቅ ወይም በእንቁ ወይም ውድ በሆነ ልብስ በማጌጥ ሳይሆን በማፈርና በትህትና
ተገቢ የሆነ የጨዋ ልብስ ይልበሱ ይሸለሙ ብሎ ይናገራል። መቼም የጨዋ ልብስ ሱሪ ነው አትሉኝም። ቅዱስ ጳውሎስ ሲቀጥልና እንደዚች ልጅ መከራከር ለሚፈልጉ ሱሪ የሴት ነው የወንድ ነው ብሎ ወንድም ሴትም አንድ አይነት ልብስ ለብሳሉ ብሎ መከራከር ለሚፈልጉ ሰዎች በአንደኛ ቆሮንቶስ እዛው ምዕራፍ 11 ቁጥር 16 ላይ ስለዚህ ጉዳይ መከራከር የሚፈልግ ሰው ቢኖር እኛም ሆንን ወይም ሌሎች የእግዚአብሔር አብያተ ክርስቲያናት ከዚህ የተለየ ልማድ የለንም ብሎ አንድ ላይ ጨፍልቆ ወንዶችና ሴቶች አንድ አይነት ልብስ ይለብሳሉ ብሎ በዚህ ጉዳይ መከራከር እንደማይገባ ቅዱስ ጳውሎስ በመልእክቱ ተናግሯል። እንዲሁም ደግሞ ዘዳግም 22 ቁጥር 5 ሜታፎሪካሊ እንዳልሆነ በአራተኛው ክፍለ ዘመን የኖረው ቅዱስ አምብሮስ ለኢራኔዎስ በጻፈው 69ኛ ደብዳቤ ላይ የሙሴ ሕግ ለምን ሰዎች የተቃራኒ ጾታ ልብስ እንዳይለብሱ እንደሚከለክል ሲያብራራ ሴት የወንድ ልብስ አትልበስ፣ ወንድም የሴትን ልብስ አይልበስ የሚለው ትእዛዝ የተሰጠው እግዚአብሔር ወንድና ሴትን በተለያየ ባህሪ መልክ እንደፈጠረ በመግለጽ ሰው የሌላውን ጾታ መልክ ለመምሰል መሞከር ተፈጥሮ መቃወም እንደሆነ ይናገራል። ይህንን ሐሳብ በእንስሳት በወፎች በምሳሌ ያብራራል። በብዙ ፍጥረታት ወንድና ሴቶች የተለያዩ ባህሪያትና ተፈጥሮ እንዳላቸው ይጠቅሳል። ከዚያም አንዳንድ የግሪክ ልማዶችን በመጥቀስ ይሄው ቅዱስ አንብሮስ ሴቶች እንደ ወንድ ወይም ወንዶች እንደ ሴት መታየት እንደማይገባ ይናገራል። ስለዚህ ወንዶችና ሴቶች የተለያየ የአለባበስ ስርዓት አላቸው ማለት ነው። ስለዚህ ዘዳግም 22 ቁጥር 5 ላይ ያለው ሜታፎሪካሊ ሳይሆን ቀጥተኛ ትእዛዝ ነው ማለት ነው። አሁንም ወደ ታችን እንመለስ ምትለውን እንስማ። በዛ ጊዜ መጽሐፍ ቅዱስ በተጻፈ ጊዜ የወንድ ልብስ ቀሚስ ነበረ። ስለዚህ ቀሚስ ነው መልበስ የሌለብን እንደዛ ካላችሁ እና ሱሪ የወንድ ልብስ የሆነው ራሱ በቅርብ ነው። where is the root of this belief ሱሪ ኃጢአት ነው የሚለው ወንድን ያሳስታል ካላችሁ ደግሞ አሁን ላይ ማርኬቱ ላይ ካሉ ሱሪዎችና ቀሚሶች ወንድን የሚያሳስተው የቱ ነው? ቀሚሱ ነው ሱሪው ነው የእውነት ወንድን የሚያሳስተው? እሺ እንዲህ ብላ ተናገረች። መጽሐፍ ቅዱሱ በተጻፈ ጊዜ ማለትም በእነ ቅዱስ ሙሴ ዘመን ማለቷ ነው የወንድ ልብስ ቀሚስ ነበረ። ስለዚህ ቀሚስ ነው መልበስ የሌለብን አለች። አዎ በእነ ሙሴ ጊዜ ቀሚስ ይለብሱ ነበረ፣ ግን የሴቶቹን አይነት ቀሚስ አይደለም። ከሴቶቹ የወንዶቹ ከወንዶቹ የካህናቶቹ ቀሚስ ይለያይ ነበረ። ማስረጃ ነኝ። እግዚአብሔር ለሙሴ ዘጸአት ምዕራፍ 28 ቁጥር 1 ላይ እንዲህ ብሎ ተናገረው። ወንድምህን አሮንንና ልጆቹን ናዳብን፣ አቢሁን፣ አልዓዛርንና ኢታማርን ወደ አንተ አቅርብ፣ ካህናት ሆነው ያገለግሉኝም ዘንድ ከእስራኤል ሕዝብ መካከል ለያቸው። ይቀጥልና እንዲህ ብሎ ይናገራል። ዘጸአት 28 ቁጥር 2 ላይ የተቀደሰውንም ልብስ ለክብርና ለመለያ እንዲሆን ለወንድምህ ለአሮን ልብስ ስራለት አለው። ቀጥሎም እንዲህ ብሎ ይናገራል። ዘጸአት ምዕራፍ 28 ቁጥር 35 ላይ አሮን በክህነት በሚያገለግልበት ጊዜ ይሄንን ቀሚስ ይልበስ አለው። ስለዚህ አሮን የሚለብሰው ቀሚስ ሙሴ ከሚለብሰው ልብስ ይለያል ማለት ነው። ቀጥሎም ዘጸአት 28 ቁጥር 43 ላይ አሮንና ልጆቹ ዘወትር ወደ ድንኳን ሲገቡ ወይም በተቀደሰው ስፍራ በክህነት ለማገልገል ወደ መሰዊያው ሲቀርቡ ይለብሱታል። በዚህ አይነት የውስጥ ሰውነታቸው ስለማይጋለጥ ከሞት ይድናሉ። ይሄም እንግዲህ ለአሮንና ለትውልድ ሁሉ ጸንቶ የሚኖር ስርዓት ነው። ለአሮንና ለትውልድ ሁሉ ጸንቶ የሚኖር ስርዓት ነው። ለዚህም ነው አሁን ባለንበት ጊዜ ካህናት፣ ዲያቆናት፣ ጳጳሳት፣ መነኮሳት በአገልግሎት ጊዜ ልብሰ ተክህኖ እንዲሁም ቀሚስ የሚለብሱት። ስለዚህ ያኔ ቀሚስ ቢለብሱም ሴቶችና ወንዶች እንዲሁም ወንዶችና ካህናት የሚለብሱት ልብስ ይለያያል ማለት ነው። ባይለያይ ኑሮ ወንድ የሴትን ልብስ ሴትም የወንድን ልብስ አትልበስ ተብሎ ባልተጻፈ ነበረ። እንዲህ ተብሎ ሊጻፍ የቻለው የወንድና የሴት ልብስ ይለያይ ስለነበረ ነው። ቀጠለችና ምን አለች? ሱሪ የወንድ ልብስ የሆነው በቅርብ ነው አለች። የወንድ ልብስ ቀሚስ ብቻ ነበረ ብሎ የተናገረው ማን ነው? ከየትኛው መጽሐፍ ላይስ አገኘሽው? እንዲሁም ወንዶች ሱሪ መልበስ የጀመሩት በቅርብ ጊዜ ነው የሚለውንስ ከየት አገኘሽው? ጥያቄ ነው። እኔ ግን ሱሪ በእነ ሙሴ ጊዜ እንደነበረ ከእነርሱም በኋላ ሱሪ በወንዶች ይለበስ እንደነበረ ማስረጃ ልስጣችሁ። ዘጸአት ምዕራፍ 28 ቁጥር 42 ላይ የውስጥ ሰውነታቸው እንዳይጋለጥ ከጥሩ በፍታ ከወገባቸው እስከ ጭናቸው የሚደርስ ቁምጣ ሱሪ ትሰራላችኋለ። እንዲሁም ይቀጥልና ሁለተኛ ማስረጃ ዘጸአት ምዕራፍ 39 ከቁጥር 27 እስከ 29 ላይ ለአሮንና ለልጆቹ እጀ ጠባቦችን ከጥሩ በፍታም አክሊልን ከጥሩ በፍታም መልካሞቹን ቆቦች ከተፈተለ ከጥሩ በፍታም የእግር ሱሪዎችን እግዚአብሔር ሙሴን እንዳዘዘው አደረጉ ይላል። ሌላ ማስረጃ ልጨምርልሽ። ዘሌዋውያን ምዕራፍ 6 ቁጥር 10 ላይ ካህኑም ከከፋይ የተሰራ ቀሚሱን ሱሪውን ለብሶ የሚቃጠለውን መስዋዕት እሳት ከበላው በኋላ የቀረውን አመድ ሰብሶ በመሰዊያ ጎን ያፍስሰው ይላል። ሱሪውን ለብሶ ይለበስ ነበረ። ሌላም ልጨምርልሽ። ዘሌዋውያን ምዕራፍ 16 ቁጥር 4 ላይ እንዲህ ብሎ ይናገራል። አሮን ወደ ቅድስተ ቅዱሳን ከመግባቱ በፊት ሰውነቱን ታጥቦ የክህነት ልብሱን ይልበስ፣ ይሄውም አለ ከበፍታ የተሰራውን ቀሚስና ሱሪ ይልበስ በማለት በእነ ሙሴ ጊዜ ከቀሚሱ ባሻገር ወንዶች ሱሪ ይለብሱ እንደነበረ በተደጋጋሚ መጽሐፍ ቅዱስ ይናገራል። ቀጥለንም ይሄ ሱሪ ለካህናቱ ብቻ የተሰጠ ነው፣ ሌሎች ወንዶች አይለብሱትም ነበረ ብለን ጥያቄ ብናነሳ ማለት ነው ካህናት ከሆኑት ውጪ ሌሎች ወንዶች ሱሪ ይለብሱ እንደነበረ ትንቢተ ዳንኤል ምዕራፍ 3 ቁጥር 19 እስከ 21 ላይ እንዲህ ብሎ ይናገራል። በዚያን ጊዜ ናቡከደነጾር ሲድራቅ ሚሳቅንና አብደናጎ ላይ እጅግ ተቆጥቶ መልኩ ተለወጠ። ስለዚህ እሳቱ ከቀድሞ ይበልጥ በ7 እጥፍ ከፍ ብሎ እንዲነድ ትእዛዝ ሰጠ። ሶስቱንም ሰዎች አስረው ወደሚ
ወደሚነደው እሳት ነበልባሉ ጉድጓድ ውስጥ ይጥሏቸው ዘንድ ከሰራዊቱ መካከል ብርቱ የሆኑትን አዘዘ። ስለዚህ ቀሚሳቸው፣ ሱሪያቸውና መጠምጠሚያቸው ሳይቀር ሙሉ ልብሳቸውን እንደለበሱ አስረው ወደሚነደው ወደ እሳት ነበልባል ጉድጓድ ውስጥ ጣሏቸው። ስለዚህ ከካህናቱ በስተቀር ሌሎች ወንዶች ሱሪ ይለብሱ ነበር። አናንያ፣ አዛርያ፣ ሚሳኤል ካህናት አልነበሩም፣ ግን ሱሪ ይለብሱ እንደነበረ ይሄው መጽሐፍ ቅዱስ ይናገራል። ስለዚህ ከካህናቱ በስተቀር ሌሎች ወንዶች ሱሪ ይለብሱ እንደነበረ በዚህ ታወቀ ማለት ነው። ይህ ማለት ደግሞ ወንዶች ሱሪ መልበስ የጀመሩት ከቅርብ ጊዜ ወዲህ ነው የሚለውን ሐሳብ ሙሉ በሙሉ ያፈርሰዋል ማለት ነው። በተቃራኒው ደግሞ አንድም ቦታ ላይ ሴቶች ሱሪ ይለብሱ እንደነበረ ተጽፎ አያውቅም። ነገር ግን ልብሳቸው ቀሚስ እንደነበረ ሁለተኛ ሳሙኤል ምዕራፍ 1 ቁጥር 24 ላይ የእስራኤል ሴቶች ሆይ ውድ የሆነ ሐምራዊ ቀሚስ ያለብሳችሁ ለነበረው በወርቀ ዘቦም ላስጌጣችሁ ለሳኦል አልቅሱለት በማለት ሴቶች ቀሚስ ይለብሱ እንደነበረ ተናግሯል። ስለዚህ የሴቶች ልብስ የነበረው ቀሚስ ነው። መጽሐፍ ቅዱስና የሥርዓት መጽሐፍት ላይ አንድም ቦታ ላይ ሴቶች ሱሪ ይለብሱ እንደነበረ አልተጠቀሰም። ከመጽሐፍትም ወጥተን ብንመለከት በኢትዮጵያ ታሪክና ትውፊት ሴት ልጅ የምትለብሰው ቀሚስ ነው፣ ወንድ ልጅ የሚለብሰው ደግሞ ሱሪ ነው። እንዲሁም ቀጠለችና እህታችን ምናለች? ሱሪ መልበስ ለምን ኃጢአት ሆነ ብላ ጠየቀች። ሱሪ መልበስ ለምን ኃጢአት ሆነ ለሚለው ጥያቄሽ ደግሞ በእነዚህ መረጃዎች ከላይ ባየናቸው መረጃዎች መሰረት ሴት ልጅ ልብሷ ቀሚስ ነው ካለ የወንዶች ልብስ ደግሞ በመጽሐፍ ቅዱስ በቅዱሳን አባቶቻችን ታሪክ እንዲሁም በቤተ ክርስቲያን ትውፊትና በኢትዮጵያውያን ባህል መሰረት የወንድ ልጅ ልብስ ሱሪ ነው። ቀድሞም ቀሚስ ለምን ይለብሱ እንደነበረ አሁንም ያሉት ካህናት ለምን ቀሚስ እንደሚለብሱ ከላይ አይተናል። ስለዚህ ዘዳግም 22 ቁጥር 5 ሴት የወንድን ልብስ አትልበስ፣ ወንድም የሴትን ልብስ አይልበስ አለ። ስለዚህ እንደሌሎቹ ሁሉ ይሄም የእግዚአብሔር ትእዛዝ ነው። ቀጠለና ይሄንን የሚያደርግ አለ ትእዛዙን የሚሽር ማለት ነው በአምላክ በእግዚአብሔር ዘንድ የተጠላ ነውና ይላል። ስለዚህ በእግዚአብሔር ከመጠላት ውጪ ምን ኃጢአትና ጭንቅ ነገር አለ? ከአስርቱ ትእዛዛት አንዱን ስናፈርስ ኃጢአት እንደሆነ ሁሉ ይሄም እንደዛው ትእዛዝ ነው፣ ስናፈርሰው ኃጢአት ነው። ስለዚህ ሱሪ መልበስ ለሴቶች ኃጢአት ነው ያለው ማን ነው ካላችሁ ከላይ ባየናቸው ማስረጃዎች መሰረት ወንዶች ሱሪ ለብሱ እንደነበረና ሴቶች ግን ሱሪ ለብሰው እንደማያውቁ ልብሳቸውም ቀሚስ እንደሆነ አይተናል። ስለዚህ ሱሪ የወንድ ልብስ ነው። አሁን ሱሪ የሚለብሱ ሴቶች ዘዳግም ላይ ያለውን ትእዛዝ እያፈረሱ ነው። ትእዛዝ ላይ የሚያፈርስ ደግሞ ኃጢአት ይሆንበታል። ይህ ኃጢአትም ደግሞ በእግዚአብሔር ዘንድ አጸያፊና እግዚአብሔር እንዲጠላን የሚያደርግ ኃጢአት ነው። በዚህ ምክንያት ሱሪ መልበስ ለሴቶች ኃጢአት ነው ብለን እንናገራለን። እንዲሁም ምን ብላ ተናገረች እህታችን? አሁን ማርኬቱ ላይ ካሉ ቀሚሶች ይልቅ ሱሪዎች ይሻላሉ በማለት እንዲሁም አሁን ሴቶች ለወንዶች ፈተና የሚሆኑት ሱሪ ለብሰው ሳይሆን ቀሚስ ለብሰው ነው የሚል ሐሳብ ሰነዘረች። ሌሎችም ሴቶች አሁን ካሉ ቀሚሶች ሰፊ ሱሪ ብንለብስ የሚል ሐሳብ ያነሳሉ። ለዚህም ቀላሉ መልስ ዘመን ያመጣውን ጊዜ ወለዶን አጭርና ሰውነት ላይ ጥብቅ የሚልን ቀሚስ የምትገዙት ወዳችሁ ፈቅዳችሁ በገንዘባችሁ እንጂ ቤተክርስቲያን አዛችሁ ማንም አስገድዷችሁ አይደለም። ስለዚህ ማርኬቱ ላይ ሰፋ ያሉና ስርዓት ያላቸው ሰውነት ላይ የማይጣበቁ የሰውነትን ቅርጽ የማያሳዩ አጭር ያልሆኑ ሰውነታችሁን የሚሸፍኑ ቀሚሶችን ገዝታችሁ ልበሱ ነው መልሱ እንጂ እገሌ እንደዚህ ሆነ፣ ቀሚሱ እንደዚህ አጠረ፣ ቀሚሱ እንደዚህ ጠበበ የሚል ሐሳብ እዚህ ጋራ ጥያቄ ሆኖ ሊቀርብ አይገባም። እንዲሁም ደግሞ ይሄንን ቪዲዮ አይተን እንመለስ። ብዙ እህቶቻችን ወደ ቅዱስ ቁርባን ላለመቅረባቸው ከሚያነሷቸው ሐሳቦች አንዱ እኔ አሁን ብቆርብም እንኳን ተመልሼ ሱሪ መልበሴ አይቀርም የሚል ስጋት ነው። ይህም የሆነበት ምክንያት ምንድነው ካላችሁ አብዛኞቻችን ሱሪ መልበስን እንደ ኃጢአት ስለምንቆጥረው ነው። የዚህ ልጅ ሐሳቦች ሲጠቀለል ሴቶች ቁርባን የማንቀበለው ሱሪ ስለምንለብስ ነው ብለው ከቁርባን እየራቁ ነው። ስለዚህ ከቁርባን ከሚርቁ እየለበሱት መቁረብ እንደሚችሉ እያስተማራቸው ነው። ወደዚህ ልጅ መልስ ከመምጣቴ በፊት እንዲህ ብላችሁ የምትናገሩ ሴቶች በሌላ አማርኛ ከቅዱስ ስጋውና ከክቡር ደሙ ክርስቶስ ከከፈለልኝ ዋጋ ሱሪ ይበልጥብኛል እያላችሁ ነው። ድሎትን፣ ምኞትን፣ ዘመናዊነትን አስበልጣችሁ ነው ቁርባንን የማትቀበሉት እንጂ ይሄ ከክርስቶስ ቅዱስ ስጋውና ክቡር ደሙ የሚያርቀን ምክንያት አይደለም። ለዚህ ይሄም ምክንያት ሊሆን አይገባም ነበር። ቀጥሎ ወደዚህ ልጅ እንለፍ። ሱሪ መልበስ ባታቆሙም ዝም ብላችሁ ተቀበሉ ብላችሁ የምታስተምሩ እንደዚህ አይነት ልጅ የሆናችሁ መምህራንና ሰዎች አላችሁ። አንድ ነፍሰ ገዳይ ሰው መግደል ባታቆምም ዝም ብለህ ቅዱስ ስጋውና ክቡር ደሙን ተቀበል እንደማለት ነው። ምክንያቱም ያም ኃጢአት ይሄም ኃጢአት ነው ወይስ ሱሪ መልበስ ቀላል ኃጢአት ነው ብላችሁ ነው? እንዲህም ከሆነ በእግዚአብሔር ዘንድ እንደመጠላት ከባድ ነገር የለም። ቀጥሎም እንዲህ አለ። አባቶቻችን ሲያስተምሩ በሚገባ ልብስ ማለት ክብር ያለበት ነው፣ ሰው የሰውነትን ቅርጽ የማያሳይ ሰዎች ለፍትወት የማይጋብዝ ልብስ መሆን አለበት ብለውን የሚያስተምሩት እንጂ ሱሪ መልበስ ኃጢአት ነው ብሎ አይደለም። ሴቶች ምን ማድረግ የለባቸው የሆነ ልቅ የሆነ የሰውነትን ቅርጽ የሚያሳይ ሱሪ መልበስ የለባቸውም ብላ ታስቀምጣለች እንጂ ሱሪ መልበስ ኃጢአት ነው በራሱ ኃጢአት ነው ብላ ቤተክርስቲያን የምታስተምረው ትምህርት የላትም። ሙሉን ቪዲዮ ገብታችሁ እዩትኝ። ምን አለ? ቤተክርስቲያን ከዚህ አንጻር አይታ እህቶች ሴቶች ልቅ የሆነ ሰውነታቸውን ቅርጽ የሚያሳይ ልብስ መልበስ የለባቸውም ብላ ታስተምራለች አለ። ይሄን ሱሪ ልበሱ፣ ይሄን ሱሪ አትልበሱ ብላ ያስተማረች እንዲህ የምትሏ ቤተክርስቲያን የቷ ናት? የቱ ጋርስ ነው ቤተክርስቲያን ሱሪ መልበስ በራሱ ኃጢአት አይደለም ብላ ያስተማረችው? በነገራችን ላይ እንዲህ አይነት መምህራን ዲያቆናት ሰዎች ቅዱስ ይሁዳ በመልእክቱ ምዕራፍ 1 ቁጥር 18 ላይ በኋላ ዘመን ልቦናቸው የወደደውን የሚያስተምሩና በእነርሱ ኃጢአት ሌላውን የሚያስቱ ዘባቾች እንደሚመጡ ነግራችኋለሁ ብሎ የተናገረላችሁ ሰዎች ናቸው። በዚህ ልጅ ቪዲዮ ኮሜንት ውስጥ ገብታችሁ ብትመለከቱ በዚህ ልጅ የስተት አስተምህሮ ብዙ ሱሪ ለብሰው የማያውቁ ሴቶች
ሴቶች ከዚህም በፊትም ያቆሙት ጭምር እንለብሳለን እያሉ ይሄን ልጅ በዚህ አስተምሮ እያመሰገኑት ይገኛሉ። እነዚህን ነው ቅዱስ ይሁዳ በመልእክቱ ምዕራፍ 11 ቁጥር 19 ላይ በኃጢአታችሁ የሚለያዩና ልቦናችሁ በወደደው የሚያስቱ መንፈስ ቅዱስ ያላደረባቸው እነዚህ ናቸው ብሎ የተናገረላቸው። ጉዳዩን ስጠቀልለው ሴቶች ሱሪ መልበሳችሁ በእግዚአብሔር ዘንድ እንድትጠሉ የሚያደርግ ተግባር ነው። ከእንደዚህ አይነት መካሪ ሰዎችም ተጠንቀቁ። ወንድሞቻችን ወይ እናንተ ግን በተቀደሰች ሃይማኖት ራሳችሁን ነጹ፣ በመንፈስ ቅዱስም ጸልዩ ብሎ የይሁዳ መልእክት ምዕራፍ 1 ቁጥር 20 ላይ አስቀምጦልናል። ስለዚህ ከእንደነዚህ አይነት ሐሳብ ክርክር ወጣችሁ እግዚአብሔር በአባቶቻችን ቅዱሳን አድሮ በመጻፉ የተናገረውን ቃል ለመተግበር ሞክሩ እንጂ የራሳችሁ ምኞት ለኤግዘሪ ህይወት ፈልጋችሁ ቤተክርስቲያን ያላላችሁን ብላለች፣ ቤተክርስቲያን የማትፈልገውን ትፈልጋለች፣ እንዲህ እኮ ያለችው ቤተክርስቲያን እንዲህ ለማለት ነው እያላችሁ የራሳችሁን ትምህርት አታስተምሩ። ሴቶችም እንደዚህ አይነት ትምህርት አትስሙ። ሁለተኛ ነገር ደግሞ ይሄ ነገር አከራካሪ ከሆነ መጽሐፍ ላይ እንደተጠቀሰው መጾም ጥሩ ነው አይደለም የሚል ክርክር ቢነሳ እንኳን እናንተ በዛ ክርክር ላይ መጾም ጥሩ ነው ብላችሁ ጾሙ ብሎ ይናገራል። ስለዚህ ጥሩ ያልሆነ ሰውን የሚያስት ከመንገድ የሚያወጣ እንቅፋት የሚሆን ነገር ከምትሰሩ ቢቀርባችሁና የራሳችሁን ሌክዠሪ ላይፍ የራሳችሁን ምቾት ትታችሁ እንደ እግዚአብሔር ፈቃድና ስርዓት ብትሄዱ መልካም ነው። ኮፒ ሊንክ ለመምህሮቻችን ቃለ ሕይወት ያሰማልን፣ የብፁዕ አባታችንም ቡራኪያቸው ይድረሰን። እንግዲህ ኢትዮጵያ እንዴት ኦርቶዶክስ ተዋሕዶ እምነት እንዴት እንደተቀበለች በደንብ ሰፋ አድርገው ነግረውናል። መምህሩም ደግሞ የመከራዋ ሌሊት እየመጣች ኦርቶዶክስነት መሆን የሚያስፈራበት፣ ክርስቲያን ነኝ ብሎ መናገር የሚያስፈራበት፣ አማትቦ መብላት በአንገት መስቀል አስሮ የሚያስፈራበት ዘመን እንደርሳለን እያሉ ሰፋ ያሉ ነገሮች እየመጣብን ነው ብለው ሰፋ ያሉ ነገሮችን እየገለጹ ይገኛል። ትንቢቱ እየተፈጸመ ነው። ብዙ በተለይ በፈተና የሚደርሰውን ፈተና የሚሆነውን መከራ ስትመለከቱ በርካታ ነገሮች እየተፈጸመ ነውና እግዚአብሔር ደግሞ መሐሪ ነው። ከዚህ ነገር ከልሎ እንዲያሳልፈን ሁላችንም ጸሎት ልናደርግ ያስፈልጋል። ይህን ጊዜ ማሳለፍ የምንችለው በጸሎት ብቻ ነው። ባይዘዌ በምድራዊ ኃይል ልናሳልፈው አንችልም። በባለስልጣን ሆነ በገንዘብ ሆነ በምንም ይህንን ዘመን ልናሳልፈው አንችልም። ይህ ዘመን ሊያልፍ የሚችለው ይህ ክፉን ነገር ልናሳልፍ የምንችለው በጸሎት፣ ይሄ ክፉን ነገር ገተን ማቆም የምንችለው በጸሎት ነው። ዛሬ ከእግዚአብሔር ጋር የምንነጋገርበት ጊዜ ነው። ዛሬ ከእግዚአብሔር ጋር የምንወያይበት ጊዜ ነው። ዛሬ እግዚአብሔርን ወደ ህይወታችን ወደ ሀገራችን ግባ የምንልበት ጊዜ ላይ ነው ያለነው። ስለዚህ እኔና እናንተ ደግሞ እግዚአብሔር ፈቅዶ እዚህ ሰዓት አደርሶናል። እንደ ጽድቃችን አይደለም፣ ጽድቅ ሰርተን አይደለም፣ እግዚአብሔርን አስደስተነው አይደለም። እሱ ግን ቸር ስለሆነ እሱ ግን መሐሪ ስለሆነ እኔና እናንተ እንዳንጠፋበት እዚህ ሰዓት አድርሷልና የእያንዳንዳችንን ድርሻ ልንወጣ ያስፈልጋል፣ ጸሎት ልናደርግ ያስፈልጋል ብዬ አስባለሁ። እግዚአብሔር ሰላም፣ ፍቅር፣ ጤና፣ አንድነት ያምጣልን፣ ለሀገራችን ሰላሟን ይመልስላለሁ። በሌሎች መረጃዎች እንገናኛለን። ቸር ቆዩልኝ።